እግዚአብሔርን መስማት እንዴት ያለ መታደል መሰላችሁ። እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል። አሁን እየነገራችሁ ያለ አባ እንደሆነ ማሰብ አይገባችሁ። አሁን እያስተማረ ያለ እግዚአብሔር ነው። የሚማርም እግዚአብሔር ነው። መድኃኔዓለም በሚማሩት አድሮ ይማራል፣ በሚለምኑት አድሮ ይለምናል፣ ከሚሰጡት ጋር ይሰጣል፣ ከሚታሰሩት ጋር ይታሰራል፣ እስረኛ ከሚጠይቁት ጋር ሄዶ ደግሞ ይጠይቃል፣ ከሚፈረድባቸው ጋር ተከሶ ይቆማል፣ ፍርድ ከሚያቀኑ ጋር ፍርድ እያቀና ይገኛል፣ ከሚሰደዱት ጋር ይሰደዳል፣ ስደተኛ ከሚያስጠጉት ጋር ደግሞ ጎጆ ይሰጣል። የትም ቦታ የሚገኝ እሱ ነው። ስራውን የሚያከናውን እርሱ ነው። ንስሐ ስንገባም እኮ አንዳንድ ጊዜ ኃጢአታችን እንደመደበቅ የምናረጋት እየተናገርን ያለነው ለክርስቶስ እንደሆነ ስለማናስብ ለቄስ የምንናገር ይመስለናል። ለክርስቶስ እንደምትናገሩ ግን አስባችሁ ታውቃላችሁ? አሁን አንዳንድ ጊዜ ካህን ያዘዘን ነገር እኛ ከምናውቀው እውቀት ጋር መንዝረን ትክክል ከገጠመ ነው የምናደርገው ማለት ነው። እዚህ ላይ እንኳን አባ ተሳስተዋል ባይል ይሻላቸው ነበር ብለን አመዛዝን እንሰራለን። ሙሉ እምነት አባ ማን እንደ አባን ታውቋቸዋላችሁ አይደለም? ኢትዮጵያዊ ጻድቅ የሚጸልዩ አትማረኝ አትማረኝ እያሉ ነበር። አትማረኝ 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 ምንም አልተማሩ። ሰይጣን መጣና አንድ ቀን አንተ እንዴት አትማረኝ አትማረኝ ትላለህ? ማረኝ ይበላላቸው። ይኸውላችሁ ለምን መሰላችሁ? ሰይጣን ሰውየው እንዲማሩ ፈልጎ አይደለም። በዚያች ጸሎት ጸጋ ሲያገኙባት አይቶ ነው በቅንነታቸው። በኋላ ማን እንደ አባ አቡነ ያሳይ መጡና አንተ እንዴት አትማረኝ አትማረኝ ትላለህ? ማረኝ ማረኝ ብለህ ጸልይ አሏቸው። ራሳቸው ፊት ረስተውት አትማረኝ አትማረኝ ሲሉ ሰምተዋል። አትማረኝ አትማረኝ ብለው ሲጸልዩ እሺ ብለው አቡነ ያሳይ በትንሽ ድንጋይ ተሳፍረው ሲሄዱ የጣናን ባህር የሚራመዱበት በድንጋይ ነው። እንደ 2 ክንድ እንኳን የማትሞላ ድንጋይ በዚያች በባህሩ ላይ ወዲያና ወዲህ ይላሉ። ተልኮ ሲፈጽሙ ጀልባ ይሰሩ። እግዚአብሔር ከኛ ጋር ሲሆን ፀሐይ፣ ጨረቃ፣ ከዋክብት ሁሉ ዘመዶቻችን ይሆናሉ። እግዚአብሔር ከኛ ጋር ሳይሆን ሲቀር ወዳጆቻችን ጠላት ይሆናሉ። ኦ ድንግል ማርያም ዘበብራይስጢ ማርያም ለመወልድኪ አፍቀረኒ መኑ ይጸልአኒ። በብራይስጥ ማርያም የምትባይ እመቤቴ ማርያም ሆይ ልጅሽ ከወደደኝ ማን ሊጠላኝ ይቻለዋል? ፀሐይ ይሴብሐኒ ወወርኅ ይባርከኒ ወከዋክብት ይቀድሱኒ ይላል አባ ጊዮርጊስ። ወላዲተ አምላክ ልጅሽ ከወደደኝ ፀሐይ ያመሰግነኛል፣ ጨረቃም ትዘምርልኛለች፣ ከዋክብት ያሸበሽቡልኛል። ልጅሽ ከጠላይ ግን ማን ሊወደኝ ይችላል? እግዚአብሔርን መያዝ ወዳጅን ያበዛል። ከቃሉ ጋር ናችሁ። ኋላ በድንጋው ተሳፍረው ሲሄዱ እሺ በሉ ማረኝ ማረኝ ይላል ብለው ዞር ሲሉ ጠፋቻቸው ጸሎት ማረኝ ማረኝ የምትለው። ኋላ ኧረ አባ ቆዩኝ ቆዩኝ ቆይ ብለው መልሰው ያችን ማረኝ የምትለውን ለመጠየቅ በእግራቸው ሲሄዱ በጣና ላይ በባዶ እግራቸው ሲሄዱ እኛኛው በድንጋይ ላይ ይሄዱ በባዶ እግራቸው ሲሄዱ ከእግራቸው ላይ ከጣነው እግራቸው አልረጠበም። ይሄም አይደንቅም። ምንድነው የሆነው? በባህሩ ላይ ሲራመዱ ከእግራቸው አቧራ ይተን ነበር። አቧራው እየበነነ ይሄዳሉ። አባ ምን ሆነው ነው? ጸሎት ያስተማሩኝን ጸሎት ረስቻት አሉ። ኋላ ተመልከቱ፣ ስለመታዘዛቸው ነው ያስተማሩኝን። የፊተኛውንም ጸሎት አያውቁም፣ የኋለኛውንም ጸሎት አያውቁም። በል የተባሉትን ማለት ነው ዝም ብሎ። ከዚያ በኋላ ተመልከቱ፣ ስለመታዘዛቸው ምክንያት አቧራ በባህሩ ላይ እንዲበና አድርገው ሲያዩት ወንድሜ ባላወቅኩት አዝዤ ገደል ገብቼ ነበረ። በልዝም ብለህ ያስለመድካትን ጸልይ፣ አንተም ማደና የበቃሁን ነው ብለው መልሶ ሰደዷቸው። አትማረኝ አትማረኝ እያሉ በቅተው ነው። ሰው ከታዘዘ እሺ በጎ ባይ ከሆነ ለእግዚአብሔር እንደሚታሰብ እንዴ። በግብፅ ከነበሩ መነኮሳት እኮ መካከል አባ ዳንኤል የሚባለውን መነኩሴ በጣም የሚወዱ ደናግል የሴቶች ገዳም ነበረ። ሽፍታው አባ ዳንኤል ነኝ ብሎ ተመስሎ የመነኩሴ ልብስ ለብሶ ገዳም ሄደ። ደናግል ሴቶችን ለማሳሳት ነው። እነሱ አባ ዳንኤል መጣ ብለው በሩን ከፍተው እግሩን አጠቡና እግር ጣቢ በክርስቲያን እንደናንተ ለምዳችሁ እንደሆነ አላውቅም። ለነገሩ የከተማ ሰው እግር ያጥባል። እስኪ ልጆች አሁን የእናት አባታችሁን እግር ታጥባላችሁ?
እግር ማጠብ በጣም ትልቅ ክብር ነው። ቅዱስ አትናቴዎስ ፓትርያርክ ሆኖ ሲሄድ የእስክንድሪያ ፓትርያርክ ሆኖ ሲሄድ መነኩሴ ሳለ እንግዳ እግር ያጥብባት የነበረችውን ፋጋ ይዟት ነበር ይሄደው። እግር ማጠብ የመድኃኔዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። ሃይማኖታቸው የክርስቶስ አራያ ስለሆነ ክርስቶስ ሐዋርያትን ያጠበበት ውሃ ነው ብለው ስለሚያስቡ እንደዚህ ነው። ምክንያቱም ሃይማኖት ትናንትና ዛሬን የሚጋርድባት መጋረጃ የለባትም። የትናንትናው ክርስቶስ ዛሬም አለ። ይጠጡታል እና የእንግዳ እግር እጣቢ አይደፋም። ውጭ ሁሉ ቤቱን አንዳንዶች ዛሬም አሉ ምዕመናን በእውነቱ ማለት ነው የእንግዳ እግር አጥበው ቤታቸውን የሚረጩት። ኋላ ሲረጩት እነዚያ መነኮሳት ከሴቶቹ መነኮሳት አንዷ የታመመች ነበረችና ሲረጯት ብድግ ብላ ብዙ ጊዜ የአልጋ ቁራኛ ሆና የነበረችው ተነሰች። በማን እጣቢ? በሽፍታው እጣቢ። ሰውየው ሽፍታ ነው፣ ለእነሱ ግን አባ ዳንኤል ነው። እነሱ እንዳሰቡት እንደ እምነታቸው አደረገላቸው እግዚአብሔር። የሽፍታ እግር አጥበው እንኳን እንደ እምነታቸው የቅዱሳን እግር ያጠቡ ያክል እንዲቆጠርላቸው አድርጓል እግዚአብሔር። ስለዚህ ሰው መታዘዝ ይበልጥበታል። ለክርስቶስ እንደምንታዘዝ ንስሐ አባት ለቄሱ ስንናገር እማንደብቀው ደስም ብሎን የምንሄደው አንዳንድ ጊዜ ለብዙ ካህናት ተናዛችሁ ኃጢአታችሁ ሁሉ አልቀል ይላችሁና መልሼ ልናዘዝ ሕሊናዬ አልረካልኝም ቀኖና ተቀብዬ ነበር እንላለን። እንደዚያ የሆነበት ምክንያት ስግደቱ ስላነሳችሁ ሳይሆን የተናገራችሁት ለመድኃኔዓለም እንደሆነ ስለማታስቡት ነው። ጽዋዕከኒ ጽኑ ወያረዊ፣ አቤቱ አለ ቅዱስ ዳዊት መዝሙር 22 ላይ ያንተ መጠጥ ጽኑ መጠጥ ነው አለ፣ አያዳግምም። ዕለተ ዓርብ አፈሰስከው ያው ዘላለም ሲያነጻ ይኖራል። አንድ ቀን ሰጠህን፣ አንድ ቀን እንዲያውም ዮሐንስ አፈወርቄን ሲናገር ደካማ መድኃኒት ነው ድገሙኝ ድገሙኝ የሚል ክርስቶስማ ጽኑ መድኃኒት ነውና አንድ ቀን ተሰቅሎ የዘላለም በሽታችን አንድ ቀን ነቀለው ይላል። ስለዚህ ጽኑ መድኃኒት ክርስቶስ እንደሚሰማችሁ አስባችሁ ቄሱ ተመልከቱ። አሁን ቅዳሴም እኮ ስንገባ ክርስቶስ አምላክነ ዘበአማንተ በማንከ ወባረክ በዴከ ወቀድስ ባይልከ ወሐጽነ በመንፈስከ ይላል። ተመልከቱ። አቤቱ እውነተኛ አምላካችን ኢየሱስ ክርስቶስ ሆይ አንተ በኃይል በመንፈስ ይህንን ህብስት ባርከ ቀድሰ የዕለተ ዓርብ ሥጋህን አድርገህ ስጣቸው ብሎ ይናገራል። ሊቀ ካህናት ኢየሱስ ክርስቶስ ተገኝቶ በመቅደስ የቅዳሴውን ስርዓት የሚባርከው በእውነቱ ካህኑን እጅ አድርጎ የሚለውጠው እሱ ነው። ስርየትን የሚሰጥ የሚያከናውን መድኃኔዓለም ነው። እንደ ድሮው ተልኮ ውጣ ውረድ የለበትም። የካህኑን እጅ አድርጎ በካህኑ ስልጣን የሚያከናውነው እሱ ነው። ለክርስቶስ እንደምንናገር ካሰብን ዛሬ ቀረ እንጂ ድሮ እኮ ጳጳሳትን ማየት፣ ካህናትን ማየት፣ ዲያቆናትን ማየት ብርቅ ነበር። ዛሬማ እንዲያው ግሩም እኮ ነው። እኔ አንድ ጊዜ ልንገራችሁ። መጀመሪያ አዲስ አበባ የመጣው ዕለት ቅድስት ማርያም አካባቢ ነው። መጀመሪያ ስመጣ ነው ከገጠር ወደ ጉባኤ በዚህ ስመጣ ሁለት ወጣቶች ተሰብስበው እየሄዱ ቆይ እናንተን ብለው ተፍተውብኝ ሄዱ። ምን እንዳረኳቸው ሲጀመር አያውቁኝም። ስለዚህ በመነኩሴ ተባሽቃቸዋል ማለት ነው የከተማ ሰዎች አይደል? እግዚአብሔር የቻለን ግን የተመሰገነ ይሁን። አንዳንድ ጊዜ ግን እኔ አንድ ነገር ልንገራችሁ። ቆይ ለእናንተ ኃጢአት የፈቀደ እግዚአብሔር እኛን ብቻ የሚከለክል እግዚአብሔር አለ? እናንተ ስታበነዝሩ እንግዲህ አሁናችሁ ማትቆጡ። አሁን እኔ አያድርገውና ቆቤን ብጥል ይሄ ሌባ ሲያጭበረብረን ኑሮ ብላችሁ በድንጋይ ትደበድባላችሁ። እናንተ ሚስታችሁን ስትፈቱ ማን ይደብድባችሁ? እናንተ ስትሰቅሩ ማን ይውገራችሁ? እናንተ ስትሰርቁ ማን ይውገራችሁ? አንድ እኛ ያጠፋለት ያዙ ይልቀቁ ትላላችሁ። ምን አባት አለን ትላላችሁ። ምን ልጅስ አለ? ተያይዘን እኮ ነው የከሰርነው። እናንተ ጥሩ እናት ሳትሆኑ ጥሩ ልጅ እንድንሆናችሁ ትፈልጋላችሁ? እናንተ እኮ ነው የወለዳችሁን። ከአመንዝራ ትዳር ጥሩ መነኩሴ እንዲወጣ ፈልጋችሁ ነው? ከሌቦች ባለትዳሮች ጥሩ ጳጳስ እንዲወጣ ትፈልጋላችሁ? ከክፉና ከቀማኛ ሕዝብ ጥሩ ዳኛ እንዲወጣ ትፈልጋላችሁ? ሰው የዘራውን ነው የሚያጭደው። ሌባ መነኩሴ እንዳይኖር ከፈልጋችሁ ሌባ ባለትዳር አትሁኑ። መነኩሴ የትዳር ውጤት ስለሆነ የተቀደሰ ሕዝብ የተቀደሰ አባት ያፈራል። የረከሰ ሕዝብ የረከሰ መነኩሴ ያፈራል። ማሰብ የሚገባችሁ እሱን ነው፣ ራስን መቀደስ እና ካህናት ደግሞ እውነቴን ልንገራችሁ፣ ዲያብሎስ ሰውን ሊያጠፋ ሲፈልግ መጀመሪያ የሚያስጠላ ክህነትን የሚያስጠላ ካህናትን እንድንነቅፍ ያደርጋል።
አንድ ነገር ግን የምታስተውሉ እንገራችሁ፣ እኛ ይፈረድብናል እንጂ የፈለግን ኃጢአተኞች ብንሆን ግን ለእናንተ መዳን ግን እንሆናቸዋለን። እኛ ይፈረድብናል፣ እኛ ግን አይለቀንም። ብዙ ከተሰጠ ብዙ ይጠበቅብናል። እናንተ ግን ማንኛውም ካህን ያድናቸዋል። ምን ጨነቃችሁ? ደግሞም እኮ እውነት ለመናገር የከተማ ሰው ካህናቱንም ያበላሻችሁን እናንተ ናችሁ። አዛኝ እኛ ቢራ አናውቅ ነበር፣ ሽቱ አናውቅ ነበር፣ መጠጥ አናውቅ ነበር። ያስለመዳችሁ እናንተ የከተማ ሰዎች። በተለይ የአዲስ አበባ ሰው ገዳም ትሄዱና ለመነኮሳት ቋንጣ ቀጥቅጣችሁ እየወሰዳችሁ ያለመዱትን ሽቱ እየወሰዳችሁ አበላሽታችሁ ከገዳም እያወጣችሁ ከቤታችሁ እያመጣችሁ ለየግላችሁ አንዳንድ መነኩሴ እያበጃችሁ እርጩልኝ እያላችሁ እናንተ አይደላችሁም ገዳሙን የፈታችሁት? ገንዘብ ገዳማት በህብረት የሚኖሩትን የጠቀማችሁ እየመሰላችሁ በአንድነት የሚኖሩት ገዳማት እኮ በገዳም ውስጥ መርፌ እንኳን የግላቸው እንዲኖራቸው አይፈቀድም። መርፌ ግን እያንዳንዱ መነኩሳት ብር እንዲያከማችሁ አድርገን ገዳማት እንዲፈቱ እየወሰዳችሁ እየሰጣችሁ የምታበላችሁ እናንተ ናችሁ። መልሳችሁ የምትፈርዱም እናንተ ናችሁ። ግሩም ነው እኮ የከተማ ሰው ምን አለበት? አብልታችሁ ትፈርዳላችሁ። ገልግላችሁ የምታበሉ እናንተ፣ ሆዳም የምትሉም እናንተ ናችሁ። እውነቴን ነው። እኔ ዛሬ እናንተን ነው የምሳደብ፣ እኛን አልሳደብም። ስለዚህ ራሳችሁን ማስተካከል አለባችሁ። ፈራጆችም መሆን የለብንም። ለዚህ እኮ ነው በእውነት መጽሐፈ መነኮሳት መነኩሴ ከሰው ቤት ሄዶ እግሩን አይታጠብ የሚለው። እግሩን ሲያጠቡት ቀጭን ቢሆን አባታችን ጸሎተኛ ናቸው ይሉሃል። ወፍራም ከሆነ ኧረ እኔ መነኩሴ ተኝተው ነው እንደሚበሉ ይላል። እንዲሁ ችግር እኮ ነው ያለም ማለት ነው። ስለዚህ አትታጠብ ይላል በእውነቱ ማለት ሂደህ ምእመናን ቤት አትብላ። ስትበላ ብትበላ እኔ ያልሆዳም ናቸው እንዴ፣ ባትበላ ደግሞ አልጣፍጣቸው ብሎ ነው እንዴ። በጣም ችግር ነው በእውነቱ ማለት አስቸጋሪ ነው። ስለዚህ አይነት ሰዎች ግጥም አድርጎ እንኳን ሲበላ ብታዩት፣ ካህናት ሲሰክሩ ብታዩት ሕያው እግዚአብሔር ያውቀዋል። ለምን እንደምለው እኔ ለማንም መነኩሴ ወይም ለማንም ካህን ጠብቅና ለመቆም ወይም ቤተ ክህነትን ለማከባበር አይደለም፣ ለራሳችሁ ድነት ብዬ ነው የምነግራችሁ። እሱን እግዚአብሔር ያውቀዋል። ለምንድን ነው እንደዚህ የምለው? ካህናትን እየነቀፍን እንዳንናዘዝ ከማን እንናዘዝ? ካህናቱም በኃጢአት ከኛ ጋር እኩል ናቸው በማለት ሰይጣን ወደ እግዚአብሔር እንዳንቀርብ እየከለከለን ስለሆነ ነው።